ሶስተኛው የኢትዮጵያ ዓመታዊ የቅርስ ምርምር ጉባኤ የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ቃል መካሄድ ጀመረ። ጉባኤውን በንግግር የከፈቱት የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ የዲጂታሉ ዓለም የጥናትና ምርምር ስራዎቻችን ዓለም አቀፍ ተደራሽነታቸውን ያሰፋል ብለዋል። ዛሬ የጥናትና ምርምር ስራዎችን ዲጂታላይዝ ካላደረግን ተደራሽነትን ብቻ ሳይሆን ተጠቃሚነታችንን ያሳጣናል ሲሉ ዶክተር እንደገና ገልጸዋል። የአክሱም፣ የላሊበላ፣ የፋሲለደስ፣ የሐረርና መሰል ሀገራዊ ቅርሶቻችን ለሀገራችን ቱሪዝም ያላቸውን ሚና ለማላቅ ተገቢው የጥናትና ምርምር ስራዎች ሊካሄዱ እንደሚገባ ሚኒስትር ዴኤታው ገልጸዋል። የጉባኤውን ተሳታፊዎች እንኳን ደህና መጣችሁ ያሉት የኢትዮጵያ የቅርስ ጥበቃ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር ጉባኤው በቅርሶቻችን ላይ የሚካሄዱ ጥናቶች ወደ ተግባር እንዲቀየሩ እድል የሚፈጥር ነው ብለዋል። ቅርሶች የማንነታችን መገለጫ፣ የታሪካችን ምስክር፣ የሀገር ገጽታ መገንቢያና የቱሪስት መስህብ መሆናቸውን አቶ ኤልያስ ተናግረዋል። በጉባኤው ላይ በርካታ ጥናታዊ ጽሑፎች የሚቀርቡ ሲሆን ለ2 ቀናት የሚቆይ ይሆናል።